ማንም እንደገዛ ፈቃዱ እንደ ልቡ ቆይ አብርሽ ሐሳቤ ልጨርስና ማንም እንደገዛ ፈቃዱ እንደ ልቡ መጻፍትን መተርጎም አይችልም፣ መጻፍትን ማብራራት አይችልም። ምክንያቱም ሐዋርያት የእግዚአብሔርን ቃል ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ በዋለበት እየዋሉ ባደረበት እያደሩ ገብተዋል እስከ ትንሣኤው ድረስ በጆሮአችን የሰማነውና በአይናችን ያየነውን እንመሰክራለን እያሉ የተማሩትን ሲመሰክሩ ነበር። ከዚያ በኋላ እነርሱ ሐዋርያት ራሳቸው ደቀ መዛሙርቶች ነበሯቸው። ሐዋርያት ብቻ አይደለም አርድእት ጭምር የቤተ ክርስቲያን ቅዱሳት አንስት ጭምር ሲያገለግሉ እንመለከታቸዋለን። በቤተ ክርስቲያን አገልግሎት ውስጥ እንመለከታቸዋለን። ለዚያም ነው ቅዱስ ጳውሎስም ይናገራል እኮ ቅዱስ ጳውሎስ ልጁ ጢሞቴዎስን እንትን ሲለው ሲመክረው ቃል በቃል የተናገረው ነገር አለ። ልጄ ጢሞቴዎስ አንተ ከማን እንደተማርኸውና እንደተረዳኸው ታውቃለህ፣ ባመንህበትና በተማርህበትና በተረዳህበት ትምህርት ጸንተህ ኑር እያለ ቅዱስ ጳውሎስ ልጁ ጢሞቴዎስን ሲመክረው እንመለከታለን። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 እስከ 17 ባለው የመጽሐፍ ቅዱስ ክፍል ውስጥ የሰው ልጅ ክርስቲያናዊ አረዳድ ከሌለው ክርስቲያናዊ አረዳድ ሳይኖረው መጽሐፍትን የሚያነብ ከሆነ እሱ ከእግዚአብሔር አይደለም ማለት ነው። ይህ እንዳልሆነ የምንመለከተው የመጀመሪያዎቹ ክርስቲያን በመጽሐፍ ቅዱስ የምናውቃቸው እነ ጢሞቴዎስ እንኳን ከቅዱስ ጳውሎስ እግር ስር ቁጭ ብለው ተምረው ነው። ሐዋርያትን ስንመለከት ከክርስቶስ እግር ስር ቁጭ ብለው ተምረው ነው ሐዋርያት ሳይቀር እና ዘንድሮ ላይ እያየናቸው ያሉ ፕሮቴስታንት እኛ መጽሐፍ ቅዱስን አንብበን ነው የሚሉት። መጽሐፍ ቅዱስ ሰው መጽሐፍትን ብቻ አንብቦ ሊያውቅ አይችልም። ቅዱስ ጳውሎስን ስንመለከተው እኔ ሕገ ኦሪትን የተማርኩት ከእውቁ የኦሪት መምህር ከገማልያ እግር ስር ነው እያለ ሲናገር ፍልስፍናን ብትሉ እውቁን የኦሪት ትምህርት የኦሪትን አስተምህሮ የብሉይ ኪዳን አስተምህሮ የተማርኩት ከእውቁ የገማልያ መምህር የኦሪት መምህር ከገማልያ እግር ስር ነው እያለ ይናገራል። ቅዱስ ጳውሎስ እንኳን ሳይማር አላስተማረም። ቅዱስ ጳውሎስ እንኳን የሙሴ መጻሕፍት አሉልኝ መምህር አያስፈልገኝም አላለም። ኦሪትና ነቢያትን ከእውቁ የኦሪት መምህር ከገማልያ እግር ስር ቁጭ ብሎ ነው የተማረው። አሁን ላይ ያለው ፕሮቴስታንት ምን አይነት ጉድ እንደሆነ ግራ እየገባን ነው። መጽሐፍ ቅዱስን እኔ አንብቤ እኔ እንደተረዳሁት እኔ ምን እንዲህ ብሎ ያስተማረ ሐዋርያ አለ ወይ? እሱ ማን ነው? በየትኛው ቀይ ቅድስና ደረጃ ሆኖ ነው ራሱ አንብቦ ራሱ እንትን ብሎ ራሴ ተረጀ ራሴ መማር አያስፈልገኝም እኔ ቃሉ እንደገለጠልኝ እንደተገለጠ ኦሬዲ እኮ የተገለጠው ክርስቶስ ነው። የተገለጠው የክርስቶስ ወንጌል ነው። መገለጥ ከክርስቶስ ሞትና ትንሣኤ በላይ አለ ወይ? የምስራች ከክርስቶስ ሞትና ትንሣኤ በላይ አለ ወይ? አሁን የተፈጠረው ፕሮቴስታንት የምን ጉድ ነው? በቤተ ክርስቲያን ታሪክ ሰምተን ማናቃቸው ጉድ አስተምህሮ በፕሮቴስታንት ውስጥ ያለው ምን አይነት አስተምህሮ ነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገር እኔ ሕግና ነቢያትን ልሽር አልመጣሁም ላጸና እንጂ እያለ በተራራው ስብከት ላይ እንዴት ሕግና ነቢያትን እንዳጸናቸው እንዳጠነከራቸው ቅድም ስንመለከት ነበር። ማን ነው እሱ መጽሐፍን ይዞ እኔ እንደገለጠልኝ እንደተገለጠልኝ እንትን እንዳልኩት እኔ እንደገባኝ እንደተረዳሁት የሚለው እርሱ ማን ነው? እንዲህ ብሎ ያስተማረ ሐዋርያ አለ ወይ? ቅዱስ ጴጥሮስ እንኳን ስልጣን የሰጠው ክርስቶስ ቅዱስ ጴጥሮስ እንኳን ጌታ ከዋለበት እየዋለ ካደረበት እያደረ ከጌታ ነው ወንጌልን የተማረው። ማን ነው ሳይማር ያስተማረው? ማን ነው እንደዚህ የሚመካ? የሐዲስ ኪዳን መጽሐፍ እኔ በጣም ብዙ ጊዜ እኔ ሳብራራላቸው ለፕሮቴስታንቶች ልቤ በጣም እያዘነ ነው ማብራራላቸው። በጣም ለምን እንደሆነ ታውቃለህ? የሐዲስ ኪዳን መጽሐፍ እኮ እንዳለ የብሉይ ኪዳን መጽሐፍ ነው። ሕግና ነቢያት እኮ ነው በሐዲስ ኪዳን ላይ ያለው። ብሉይ ኪዳን ምንባብ ሐዲስ ኪዳን ትርጓሜ እኮ ነው። እያንዳንዱ ሐዲስ ኪዳን ቅዱስ ጳውሎስ እኮ አጠቃላይ ሲያስተምራቸው የነበረ ከብሉይ ኪዳን መጽሐፍ እየጠቀሰ ነው።
ከነቢያት መጽሐፍ እየጠቀሰ ከመሳፍንት ከነገስታት መጽሐፍ እየጠቀሰ ከመዝሙረኛው ከቅዱስ ዳዊት መጽሐፍ እየጠቀሰ ነው ሲያስተምር የነበረው ቅዱስ ጳውሎስ። ይህን የተማርኩት ከእውቁ የኦሪት መምህር ከገማልያል እግር ስር ነው እያለ ይናገራል እርሱ ራሱ ቅዱስ ጳውሎስ። ልጁ ጢሞቴዎስንም ሲገስጸው ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 እስከ 17 ያለው ላምብበለ ምክንያቱም ዛሬ ላይ የእንትና ኢየሱስ ባዕድ ነው፣ የእንትና ኢየሱስ ሌባ ነው፣ የእንትና ኢየሱስ ሞላጫ ነው እያሉ ቪዲዮ እየሰሩ ነው። ከአንድም 8 ቪዲዮ ከአንድ ሰዓት እስከ 2 ሰዓት የሚያክል ቪዲዮ ተሰርቶ ዩቲዩብ ላይ ተለጥፏል። በግሩፕ እርስ በርስ እየተጣሉ ማን ፕሮቴስታንቶች። እስኪ የጢሞቴዎስ ቅዱስ ጳውሎስ ለልጁ ጢሞቴዎስ የጻፈውን መልእክት እንመልከተው። ምን እንዳለው ልጁ ጢሞቴዎስን ቅዱስ ጳውሎስ ሲመክረው ምን እንዳለው እንመልከተው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 እስከ 17 ያለውን ካላችሁ አውጡና አንብቡ። እንዲህ ይላል ከቁጥር 14 እስከ 17 አቤትና በደንብ ስሙ። ይቅርታ እንዲህ ይላል ይወላችሁ ምዕራፍ 3 ከቁጥር 14 እስከ 17 እንዲህ ይላል አንተ ግን በተማርህበትና በተረዳህበት በደንብ ስሙ። አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርኸው ታውቃለህና ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍት አውቀሃል። ያሳወቀው ማነው? ቅዱስ ጳውሎስ። ያስተማረው ማነው? ቅዱስ ጳውሎስ። ማንን? ልጁ ጢሞቴዎስን። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ቅዱስ ጳውሎስ ነው ለልጁ ጢሞቴዎስ እየነገረው ያለው እያስተማረው ያለው ቅዱስ ጳውሎስ ነው። እንግዲህ አሁን ላይ ያሉት ፕሮቴስታንቶች ምንድነው? ቆይ ከየትኛው ጂኒ ነው ይሄን ትምህርት የተማሩት? መጽሐፍ ቅዱስ የሚለው ሌላ፣ እኔ እንደገለጠልኝ፣ እኔ እንደበራልኝ፣ እንደኔ ትርጓሜ፣ እንደኔ ሐሳብ ኦኬ። መጽሐፍ ቅዱስ እኮ እንደዚህ ነው የሚለው። ለዛ ነው እኛ ሐዋርያዊ አስተምሯለን። ማንም በገዛ ራሱ መጽሐፍትን መተርጎም አይችልም፣ ስለ መጽሐፍት መናገር አይችልም እንለው እዚህ ነው። ቃል በቃል ይናገራል። ይህንንም ራሱ ቅዱስ ጳውሎስ ምን ይላል መሰለ? ራሱ ቅዱስ ጳውሎስ እንዲህ ይላል ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 13 ከቁጥር 7 የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። የኑሯቸውን ፍሬ የነገሯችሁን ያስተማሯችሁን ዋኖቹን አስቧቸው። የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። በእምነት ማንም ሰው መጽሐፍ ቅዱስን በገዛ ራሱ አንብቦ እንዲህ ይመስለኛል እያለ መናገር አይችልም። ምክንያቱም ሐዋርያት ሲያስተምሩ እንዲህ ይመስለኛል እያሉ አይደለም ያስተማሩት። እንዲህ ነው፣ ይሄ ነው፣ ይሄ ይደረጋል፣ ይሄ ሆኗል እያሉ ነው ያስተማሩት። እንዲህ ይመስለኛል፣ ሊሆን ይችላል፣ እንዲህም ነው የለ ያስተማረ አንድም ሐዋርያ በመጽሐፍ ቅዱስ እንትን ምንለው የለም። አሁን ላይ ግን የመጣው የፕሮቴስታንት ጉድ ይሄ ነው የሚለው። እንደኔ መረዳት እንደኔ እንደተገለጠልኝ ማነህ አንተ ሐዋርያው ሊገለጥልህ መጽሐፍ ማነክ አይልም። መጽሐፍ ቅዱስ አይናገርም። ስለዚህ አንተ እንደፈለክ ፊክሽን አይደለም እኮ አንስተ እኔ እንደተገለጠልኝ የምትለው ፊክሽን አይደለም። ሊገባህ ይገባል፣ ልትማረው ይገባል እግዚአብሔርን ቃል።
ካልተማርክ አታውቀውም። ሐዲስ ኪዳንን ካልተማራችሁ በፍጹም አታውቁትም። በፍጹም እንደ ሐዲስ ኪዳን ብዙ ምስጢር የያዘ መጽሐፍ የለም። እንደ ሐዲስ ኪዳን ብሉይ ኪዳን ንባብ ነው፣ ጥቂት ምስጢሮችን የያዘው ጥቂት ምስጢሮችን። ሐዲስ ኪዳን ስትመጡ ግን ሙሉ የሐዲስ ኪዳን መጽሐፍ ምስጢር ነው። ፍቺ ይፈልጋል፣ ትምህርት ይፈልጋል። ለዛ ነው ብዙ ጊዜ ፕሮቴስታንቶች የቅዱስ ጳውሎስ መልእክት ላይ የገቡ ሲንቦጫረቁ የምናያቸው። አያውቁትም። ቅዱስ ጳውሎስ ሲጠቅስ እንኳን ሲያስተምር እንኳን እያስተማረ እየጠቀሰ ሲያስተምር የነበረው የብሉይ ኪዳን መጽሐፍትን ነው። ሙሉ የቅዱስ ጳውሎስ መልእክታት የብሉይ ኪዳን መጽሐፍ እየጠቀሰ ነው ያስተማረው። ሙሉ የቅዱስ ጳውሎስን ስብከቶች ከብሉይ ኪዳን ላይ እናገኛቸዋለን። ሙሉ በሙሉ ስብከቶቹ። አንድ ሰው ብሉይ ኪዳንን ሳያውቅ ጾታ ነው። ስለምን እየተናገረው ቅዱስ ጳውሎስ እዛ ጋር ለሮሜ ክርስቲያኖች ሲያወራ እያወራ የነበረው ከዚህ ቀደም እንደተነጋገረ ስለ ግዝረት የሚያወራውን ፓርት ነው። ዝም ብለህ መተህ ግን ሰንበዲ ሲል መተህ ያን ጥቅስ መዘህ ብታወራ መጽሐፍ ቅዱስ የሚያውቅ ሰው መጽሐፍ ቅዱስን የተማረ ሰው ቢያይህ ቢሰማህ ይታዘብሃልና ወንድማችን አብርሽ ግባና እስኪ ለምንድን ነው እንደኔ መረዳት ሐዋርያዊ መረዳት እያለ እንደኔ መረዳት እያሉ ማውራቱ ለምንድን ነው ያስፈለገው? መጽሐፍ ቅዱስ አይልም አይናገርም እና ለምን አስፈለገ? አብርሽ ሐሳብ ስጥበት እስኪ አንተም የሚም ሐሳብ ስጥበት። ምክንያቱም ማምለጥ ካለበት ትውልድ ማምለጥ አለበት። ትውልድ እንዲያመልጥ ልክ ነው ያለው። ግን እየገረመኝ ያለው ምን መሰለህ? አስተማሪው ነው። አሁን ዛሬ በየትኛውም የእምነት ተቋም ውስጥ ተማሪ ጠፍቶ አያውቅም። የትኛውም ሃይማኖት ውስጥ ብትሄድ ወጣቱ ቁጭ ብሎ ለመማር ራሱን አቅርቧል። ግን ወቃሾቹ እናንተው አስተማሪዎች፣ ፈራጆቹ እናንተ። አምሮት አስተማሪ በነገራችን ላይ ይቅርታ ወንድሜ፣ እኔ አስተማሪ አይደለሁም። ዛሬ እየተማረ ያለው ትውልድ መሬት ቁጭ ብሎ ለመማር የተቀረበን ትውልድ የሚያስተምረው ጠፍቶ አስተምራችሁ ይቅርታ ስትጠይቁ ልክ ናችሁ እናንተ። ስታጠፉ አስተማሪዎች ልክ ናችሁ። እየፈረዳችሁበት ያላችሁት እናንተ፣ እያስተማራችሁት እናንተ። ትውልዱ እኮ ምንም ጥፋት የለበትም በመማር። ዛሬም የትኛውም እምነት ተቋም ውስጥ ወጣት በብዛት ነው ያለው። አስተማሪ ነው ያጣው። ሁሉም አስተማሪዎች ወቃሽ፣ እርስ በራሳቸው ተሰዳድበው መልሰው ወደ ህዝብ ያመጣሉ እንጂ ማንም ለመማር የማይፈልግ ኢትዮጵያዊ ወጣት ሄደን በተግባር ማየት እንችላለን። ግን ዛሬ የምትወቅሱት ትውልዱን ተምረናል። ወንድሜ አብርሽ እኔም እንዳንተው ነኝና እኔ ጀስት አስተማሪ አይደለሁም። ይሄ በዚህ አጋጣሚ ለመናገር ፈልጌ ያልኩት ምንድነው፣ እየተማረ ያለ ትውልድ አለ፣ ለመማር የሚፈልግ አሁንም አለ። ዛሬም ነገር ቀን እየቀያየሩ ዘመን እየቀየሩ ሁኔታ እየተቀየረ እውቀት እየቀየሩ ህዝቡን ግራ ያጋባ አስተማሪ እያለ መወቀስ ያለበት ለምንድነው? ሌላው የሚወቀሰው አማራጭ ስላለ እኮ ነው። መጽሐፍ ቅዱስ የሚያነበው ቁጭ ብሎ እውነትን የሚያስተምረውና በጽድቅ መንገድ የሚመራው ቢያገኝ እኮ ለመማር የተዘጋጀ ትውልድ እንዳለ ምልክቱ በአደባባይ የተገለጠ ነው። ግን አመጽ ነው እየተማረ ነው ያለው። ቤተክርስቲያን ሄደን ልመና ነው የተማርነው። ማን ነው ተጽናንቶ የሚመጣው? ማን ነው በትክክል ታንጾ በእግዚአብሔር ቃል ተምሮ እየመጣ ያለው? የሃይማኖት ሳይር ተይዞ ነው ስለ ሃይማኖቴ እንጂ የሚነገረኝ ስለ እምነቴ፣ ስለ ህይወት፣ ስለተሰጠኝ ተስፋ ማን ያስተምረኛል? ሄጄ እንትን ሃይማኖት ነው የማያልቅ ቃል እያለን የሚያልቀውን የቱ ታሪክ ነው የምናወራው? ስለዚህ የቱ ጋር አረ ቆይ ዝም ብለህ አታውራ። ምን ታድርግ? አንቺ ዝም በይ በእናትሽ፣ ማለት አትግቢ። እኔ ከሰሙ ጋር ነው እያወራለሁ። ኖ ሳሙ ፖዝ ሆኗል። ለዚህ ብቻ ነው እንዴት ተዘጋጀው? ሰማኝ። እሱ የጠየቀህ ጥያቄና አንተ እያወራህ ያለው ነገር ምንም አይገናኝም። ላንቺን የተገናኘው ይሄንን ደግሞ መናገር ካለብህ ከእናንተ ቤት ነው የምትናገረው እንጂ እኛ ቤት መተህም አይደለም። አይ እኔ ተፈቅዶልኝ ገብቼ እያወራሁ ነው።
የመሰለኝን ማውራት እኮ ነው እውነቱ አይደል? ኖ የመሰለክን ያንቺን መምሰል አለብኝ። እየወቀሰ አይደል ያለው? መልስ እየሰጠሁት ነው። አስተምረህ ውቀስ። ያላስተማርከውን ህዝብ መውቀስ ነውር ነው። ያለፋህበት ነገር ላይ መናገር ነውር ነው። መጀመሪያ አንድ ፍሬ እንኳን ዘር የሚሆን ተማረ። አብርሽ ሐሳብ ይገባኛል። በነገራችን ላይ ምን አለ ወጥታ ልቀበላ በእኔ ምክንያት ሌላውን ልትወቅስ አይደለም። አስተምረህ ውቀስ፣ አስተምረህ ገስጽ፣ አስተምረህ አብርሽ በጣም ደስ ይላል። ሐሳብህን ያው ሪስፔክት እናደርጋለን እና ጀስት እኔ ትውልድን አይደለም የወቀስኩት። ሲጀመር እኔ አያምናት መምህር አይደለሁ። ሰሙ ለምን አንበብ መጽሐፍ እያልክ እኮ ነው። እና ምን ያንብብ ታዲያ ትውልዱ? ወንድሜ እሺ አብርሽ ያነበበውንና ሐሳብ የሰጠውን ነው እየተወቀሰ ያለው እንጂ አስተማሪውማ ያየው አይደል እንዴ ከእናንተ ጋር ሲፋለም ምን እንደሚል? አዎ እያየናቸው ነው። እናንተም ያው እንድታስተውሉ ነው። እናንተ እውነቱን እንድታውቁ እኮ ነው እኛ እያስገባን መምህራኖቻችሁን ከማንበብ ውጪ የትኛው አስተማሪ ጋር እንሂድ? ያው በደንብ ሰማ አብርሽ። እናንተ የምትወቅሱን ከሆነ እንዴት ነው የምንግባባው? እሺ አብርሽ ምን አለ መሰለህ፣ አሁን እናንተ ጋር አይደለም ጥፋቱ። እናንተን የሚያስተምሯችሁ እናንተን ሪክሩት የሚያደርጓችሁ ሰዎች ላይ ነው ትልቁ ጥፋት። እናንተማ ልትማሩ ቁጭ ብላችኋል። እንደውም ቅድም ከአንተ አስቀድሞ አንድ ወጣት ገብቶ ነበርና በጣም ያሳዝናል። ልጁ በጣም ነው የሚያሳዝነው። በስነ መለኮት ትምህርት ቤት በቴዎሎጂ ትምህርት ቤት ፕሮቴስታንት ነው ገብተን አለ ለሁለት ተከፍለናል፣ መስማማት አልቻልንም። አሁን ወጣቱ እያነበበ ነው፣ እንደ ድሮ የሚሉትን ሁሉ አይቀበልም። በጥምቀት እንድናለን፣ ጥምቀት ያድናል ብለን እናምናለን። የጌታ ስጋና ደም አማናዊ ነው፣ ትክክለኛ የጌታ ስጋና ደም ነው። እኛ በዚህ እናምናለን። እማያምኑ ግን አሉ። አሁንም በስነ መለኮት ትምህርት ቤት ለሁለት ተከፍለናል፣ ተጣልተናል አሉ። ይሄ ወጣት ነው እንግዲህ። እኛ ወጣቶች አለን፣ የተከፈልን አለን። እውነተኛው አስተምሮ ይሄ ነው ብለን እኛ ተለይተናል አለ። ይሄ የሚገርም አንድ የስነ መለኮት ትምህርት ቤት ውስጥ ቴዎሎጂ ትምህርት ቤት ውስጥ የሚማር ወጣት ነው እያወራን የነበረው። እንደውም ቢኖር ጥሩ ነበር ቢገባልን። ህዝቡ አሁን እንደ ድሮ ምን መሰለ፣ ኦርቶዶክስን እየለወሱ መርዝ ሲያጎርሱት ነበረ። የኦርቶዶክስን ጥላቻ እየለወሱለት መርዝ ያጎርሱት ነበር። በኦርቶዶክስ ጥላቻ ህዝቡ የኦርቶዶክስን መጥላት እንጂ የጎረቤቱ ያለውን ስለ ኦርቶዶክስ ጥላቻ እንጂ የሚያስበው ጎረቤቱ ስላለው ስለ ኦርቶዶክስ አለመዳን እንጂ የሚያስበው ስለ ትክክለኛው የክርስቶስ ወንጌል እንዳያስብ አድርገውት ነበረ። አሁንሳ እኛ ኦርቶዶክሳውያን የኦርቶዶክስን እውነት መግለጥ ጀምረናል። ከቤተ ክርስቲያን አልፈን ማህበራዊ ድረገጽ ላይ መተናል። ምን እውነትን ልንመሰክር። እኛ እውነትን ስንመሰክር በእኛ ፊት ጸንቶ በመጽሐፍ ቅዱስ ዙሪያ የሚያወራ አንድ ፓስተር ጠፋ፣ አንድ ኢቫንጀሊስት ጠፋ። ወንጌላዊ ነኝ ሚል፣ ፓስተር ነኝ ሚል፣ ነብይ ነኝ ሚል አንድ ሰው ገብቶ በእኛ ፊት ቆሞ ማውራት የሚችል ጠፋ። እያያችሁ ነው። ስንጠይቃቸው መጽሐፍ ቅዱስን እንኳን አታውቁም እያልናቸው መጽሐፍ ቅዱስን የምናብራራላቸው እኛ ነን። የጠቀሱትን ጥቅስ ስለምን እንደሚያወራ እንኳን አያውቁትም። ግማሹ ቁጭ ብሎ ካልተማርን ነው በቃ አስተምሩን ምንድነው እናንተ የምትሉት እያሉ ቁጭ ብሎ ግማሹ መማር ጀመረ። ስለዚህ እዚህ ጋር የተሰራ ስህተት አለ። ህዝቡ የሄደው በውሸት ተታሎ ነው የሄደው። ህዝብ ደግሞ ከላይ ጀምሮ ከፓስተሩ ጀምሮ ደንግጦ እየተመለሰ ነው። ሲያይ የሱ መስራቾች አሁን ላይ ያለው ወጣት ነው። በጣም በሚገርማችሁ ሁኔታ ዓለማችን ላይ አሴምብል ኦፍ ጋድ የሚባል ቸርች አለ በዓለም ደረጃ። ኢትዮጵያ ውስጥም ብራንች አለው። ለምሳሌ እዚህ ቲክቶክ ላይ ኤርሚያስ አበበ የሚባል አሴምብል ኦፍ ጋድ ነው። የሱ እምነት ተከታዮች አሁን ላይ ሙሉ በሙሉ ግብረ ሰዶማውያን ናቸው። ቸርቿ ፈርሳ ለሆቴል ለጭፈራ ቤት ተሽጣለች። በሚዲያ ነው እንደዚህ። ዩቲዩብ ላይ ብትገባ ታየዋለህ። እዛ ቸርች ውስጥ የነበሩ በጠቅላላ ኦልሞስት ማለት ይቻላል ሰይጣንን ተቀብለዋል። ለምሳሌ ፕሬስቢተሪያን ለመጀመሪያ ጊዜ ምድራችን ላይ የፕሬስቢተሪያን የሚባሉት ሙሉ ወንጌል፣ ቃለ ሕይወት፣ ሕይወት ብርሃን እየተባሉ የሚጠሩት እነዚህ ሙሉ በሙሉ ነው ለመጀመሪያ ጊዜ በዓለም ላይ በመጽሐፍ ደረጃ የተመሳሳይ ጾታን ጋብቻ በመጽሐፍ ደረጃ ያሳተሙ እነዚህ እምነቶች ናቸው።
እነዚህ እምነቶች ናቸው። በስዊድን ነው አይደል? አሁን የህይወት ብርሃን ቸርች እንትን እያለ ያለው በየቀጠሩ የሚያሰፋው የስዊድን እንትን ነው። እኚህ የደች ካንትሪዎች ናቸው። አሁን እነሱ በጠቅላላ ግብረ ሰዶም ናቸው። ቸርች ውስጥ ፉል ታይም ጌ ፓስተር አላቸው። ቸርች ውስጥ እዛ ያሉት በጠቅላላ ግብረ ሰዶም ሆነዋል። እዛ ያሉት በጠቅላላ ክርስቶስን ክደውታል። የኛ ወጣትስ እዚህ ጋር አምጥተን ስንጠይቀው በጣም ያሳዝናል። መጽሐፍ ቅዱስን አያውቁም። የምር እኔ ቅድም በጣም አዝኜ ነበር ልጁን ሳወራው የነበረው። በስነ መለኮት ትምህርት ቤት ተማሪ ነው። በፕሮቴስታንት ውስጥ ለሁለት ተከፍለናል። በአንድ እምነት ውስጥ እኔ የማውቀው እኔ አካባቢ ልንገራችሁ፣ ህፃናት ለሁለት ተከፈሉ። ከ7 ዓመት እስከ 12 ዓመት ያሉ በአንድ ቸርች ውስጥ የሚማሩ ለምን ህይወት ብርሃን ውስጥ የሚማሩ ህይወት ብርሃን ቸርች ውስጥ የሚማሩ ልጆች ለሁለት ተከፈሉ። ግማሹ ሰው መንፈስ ነው፣ ህፃናት ናቸው። ከ7 እስከ 12 ዓመት ያሉ ህፃናት ክፍል ግማሹ ሰው መንፈስ ነው አለ። ግማሹ ደግሞ እኛ ትንንሽ እግዚአብሔሮች ነን አሉ። ህፃናት ናቸው እንዲህ የሚሉት። ደግሞ እዚህ ጋር ቆይ፣ አሁን ያልከው ትውልድ እንዳለ ሆኖ ኦርቶዶክስ ውስጥ አሁን ትውልዱ የት ነው ያለው? እሱን እስቲ በዛውም እየነገርክ ኤግዛክትሊ አብሬሽን እንነግርሃለን፣ እርሱንም እናወራሃለን። ገብቶሃል? ኢየሱስን ሲከተለው የነበረው የአምስት ገበያ ህዝብ ነው። ከኢየሱስ ጋር የጸናው ግን ምን ያህል ህዝብ እንደሆነ ታያለህ። 126ቱ ቤተሰብ ናቸው ከኢየሱስ ጋር የጸናው ባስተምሮ። የአምስት ገበያ ህዝብ ሴቶችና ህፃናት ሳይቆጠሩ የአምስት ገበያ ህዝብ ነው። እኛ እያልን ያለ ነው አብርሽዬ፣ እኛ እያልን ያለ ነው ኦርቶዶክሳውያን ቤተክርስቲያን ኦርቶዶክሳውያን ሄዶ ስላልተማረ ነው። የእናንተ አሁን ትልቁ የሚከፋው ምን እንደሆነ ታውቃለህ? ሄዶ የሚማርበት ቤት የለም። የሚማረው ምንፍቅና ነው፣ የሚማረው መርዝ ነው። አንዱ ፓስተር የሚያስተምረው ሌላው ፓስተር ከሚያስተምረው ጋር በፍጹም አይገናኝም። ልክ አሁን እዚህ ሚዲያ ላይ እንደምትመለከቱት አንዱ ፓስተር የሚያስተምረው ሌላው ሂድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ሰሙ ከሚናገረው እላይ ጫፍ ፓትርያርኩስ ከሚናገረው ድረስ ተመሳሳይ ነው። ሐዋርያዊ ቅብብሎሽን የያዘ ነው። የሐዋርያትን አስተምሮ ነው የምንናገረው። ቢሳሳት የሚሳሳተው ሰሙ ነው። ሰሙ ይጠየቃል። ይሄ የቤተክርስቲያን አስተምሮ አይደለም፣ የቤተክርስቲያን አስተምሮ እንዲህ ነው ተብሎ ሰሙን ቤተክርስቲያን ነው የምታርመው። እናንተ ቤት ማንንም አያርምም። አሁን ለምሳሌ ዮናታንን ተመልከተው። 5 ዓመት 6 ዓመት ነው አይደል? 5 ዓመት ሙሉ ሲክድ የኖረ ሰው ነው። በ6ኛ ዓመት 5 ዓመት ሙሉ ዮናታን ቤት ተቀምጦ በዮናታን ወንጌል የተማረው ሁሉ ሲኦል ቪአይፒ ነው የሚገባው። ሲኦል ነው የሚገባው። ምክንያቱም ሐሰተኛው ክርስቶስ ይሰበክ ነበር እሱ ጋር። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ያልነሳው ክርስቶስ ይሰበክ ነበር እሱ ቤት። ሌላው ክርስቶስ ሌላው ኢየሱስ ይሰበክ ነበር። በ5 ዓመት ውስጥ የሞተውን ህዝብ አስበው። በእርሱ ምክንያት የጠፋውን ህዝብ አስበው። እንደማንም ደረቱን ገልብጦ ምናምን 5 ዓመት ሙሉ እሱንም እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ አጉሮሮውን ስለያዝነው ነው ሚዲያ ላይ ስላወጣን ነው እሱን አስተምሮ ወጥቶ ይቅርታ የጠየቀው ከ5 ዓመት በኋላ። ዓላማው ምን እንደሆነ እናውቃለን እኛ። እሱን ወጥቶ ደረቱን ገልብጦ የሚናገረው ሰው የለማ። የዛሬ 5 ዓመት እንዲህ ብዬ አስተምሬያለሁ፣ ያስተማርኩት ትምህርት ስህተት ነው፣ ስህተት ስለሆነ ኢየሱስ ከድንግል ማርያም እንደውም ከማርያም ከስጋዋ ስጋ ከነፍሷ ነፍስ አልነሳውም ብዬ ነበር፣ አሁን ነስቷል፣ ተሳስቼ ነበር። what does it mean? ምን አይነት ሲኦል ውስጥ ነው ህዝቡ እየተጓዘ ያለው? አሁን ቲክቶክ ላይ የምናየው በየቀኑ ምንፍቅና፣ የሚያስፈራ ግማሹ ኢየሱስን እስቲ ሊለምንልኛል ለማኝ ነው ይላል። አይ አሁን ደግሞ ግማሹ እኛ ከርክመን በመዶሻ ቀጥቅጠነው ይኸው ተስተካክሎ አሁን እኛ ይለምናል አንልም ያስታርቃል ነው ማለት ጀምሯል። ጥሩ ፕሮግረስ ነው። እኛም እኮ አሳራቂ ነው የምንለው። ውዳሴ ማርያማችን ሳይቀር የእሑድ ውዳሴ ማርያማችን
የአዲስ ኪዳን አስታራቂ ሆነልን ብለን ለዘመናት ለ2000 ዘመን የክርስቶስን አስታራቂነት በዕለት ተዕለት ጸሎታችን ጭምር እየመሰከርን የምንኖር ነው። አስታራቂ ነው ክርስቶስ። አዎ የጸሎት የዘውትር ጸሎታችን ላይ ሁሉ የዕለት ተዕለት ጸሎታችን ውዳሴ ማርያም እርሱ የአዲስ ኪዳን አስታራቂ ሆነ በደሙ ፈሳሽነት እያልን ነው ጸሎታችን ጭምር። ዛሬ ላይ የሐሰት ለምዳቸው ተኩላነታቸው ሲገለጥ ምን ብለው ህዝቡን ያዋሹ ፍጥጥ አሉ። ወጣቱም እየጠየቀ ነው። ጉሮሯቸውን አንቋቸዋል። በስነ መለኮት ትምህርት ቤታቸው ሳይቀር ለሁለት ተከፍሏል። ህዝቡ ለሁለት ተከፍሏል። አስተምሯችሁ የእናንተ ስህተት ነው እኛ የምንከተለው ይሄን ነው እያሉ ለሁለት ተከፍለናል እያሉ ነው። ስለዚህ ንቋ። እውነት ከሌለ የምን ይሉኝታ ነው? በህይወትን ይሉኝታ አለ እንዴ? በነፍስ ይሉኝታ አለ? የለም። አምልጥ። ስህተት ነው። ኦርቶዶክስን የኦርቶዶክስ ጥላቻን ለውሰው የሰጧችሁ መርዝ ትውልድን እያጠፋ ነው። እኛ እየመሰከርን ነው። ቤተክርስቲያን መድረክ ዘግር እኛ ቲክቶክ አሁን ማህበራዊ ሚዲያ ላይ ስለወጣን ነው። ቤተክርስቲያን በየመድረኳ ታስተምራለች፣ ትናገራለች፣ ትሰብካለች። ከክርስቶስ የተማረ ሁሉ ከክርስቶስ ጋር አብሮ ጸንቶ አልኖረም። ብዙዎቹ ከአንዲቷ ቤተክርስቲያን ህብረት ተለይተዋል። ብዙዎቹ ለዚያም ነው አብ ያልተከለው ተክል አይጸናም ብሎ ያለው። ልንተከል በቤቱ እንድንኖር የእግዚአብሔርን መልካም ፍቃድ ነፃ ፍቃዳችንን ተጠቅመን ልንጠይቅ ይገባል። መዝን የትም ሂድ ሰሙ ቤት የሚሰበከው ወንጌል ኢትዮጵያ ውስጥ ያሉ በጠቅላላ የፕሮቴስታንት ተቋማት ላይ እዚህ ሰሙ ቤት የሚሰበከው ወንጌል አይሰበክም። በአመት ውስጥ ሰሙ ቤት በአንድ ቀን የሚሰበከው ያህል ወንጌል አይሰብኩም። ኢስ ፋክት። ስለማውቀው ነው፣ ስለነበርኩበትም ነው። ሁሌ ይሰበክ የነበረው ጥቅም፣ የግል ቢዝነስ፣ ህይወት እንዲቀየራል፣ ጠላት እንዲተመታለ፣ የእንትን ድግምት ተደርጎብህ ድግምት የደብተራ መንፈስ የእንትን መንፈስ እንዴ። ፕሮቴስታንት ቤት እኮ ስለ ክርስቶስ ከሚሰበክበት ቀንና ቃል ይልቅ የሰይጣንን ኃያልነትና ገናንነት የሚሰበክባቸው ጊዜያት በአመት 365 ቀን ናቸው። ህዝቡ የሰይጣንን ኃያልነት የሰይጣንን ሁሉን አድራጊነት እንጂ የእግዚአብሔርን ሁሉን ቻይነት አያውቅም። የፕሮቴስታንት ማህበረሰብ